አንግዛይቲ በአማርኛ ፍርሃት፣ ጭንቀት ወይም ደግሞ ዝም ብሎ ማሳሰብ የመሳሰሉ ቃላቶች ሊጠራ ይችላል። መሰረቱ ወይም ደግሞ ምክንያቱ አእምሯችን ውስጥ አይደለም፣ ወይም ደግሞ አእምሯችን ችግር ስላለበት የኮንፊደንስ ችግር ያለብን ሰው ስለሆነን ወይም ደግሞ አእምሯችን ደካማ ስለሆነ የሚፈጠር ነገር አይደለም። ችግሩ ያለው ከተወለድን ጊዜ አንስቶ እኛ ላይ የተካሄዱ ችግሮች በአጠቃላይ ሰውነታችን ሜሞራይዝ ያረጋቸዋል፣ ሪሜምበር ያረጋቸዋል። ኔግሌክት ተደርገን ሊሆን ይችላል። ቤተሰቦቻችን ጥለውን ሄደው ሊሆን ይችላል። ፊዚካሊ፣ ቨርባሊ፣ ኢሞሽናሊ አቢዩስ ተደርገን ሊሆን ይችላል። ከልጅነታችን ጀምሮ ሴፓሬሽን ካለ ወይም ደግሞ ተገቢውን እንክብካቤ ሳይደረግልን ያደግን ከሆነ እነኚህ ሁሉ ሰውነታችን ስቶር ያረጋቸዋል። አንኮንሸንስ የሚባለው የአእምሯችን ክፍል አንኮንሸንስ ማይንድ ስቶር ያረጋቸዋል። አንኮንሸንስ ማይንድ ስቶር ያደረጋቸው ነገሮች ደግሞ ሪፍሌክት የሚያደርጉት ደግሞ ሰውነታችን ላይ ነው። ሰውነታችን ላይ በተለያየ መልኩ ሪፍሌክት ይደረጋሉ። ለምሳሌ በህመም መልክ ሊሆን ይችላል፣ አፍኖ የመያዝ ነገር ሊሆን ይችላል፣ መልክ መቀያየር ሊሆን ይችላል፣ ማሳከክ ሊሆን ይችላል። በተለያየ መልኩ አካላችን ላይ ሪፍሌክት ይደረጋል። ይሄ ነገር ሪፍሌክት ሲደረግ በተለይም ደግሞ ትሪገር ስንደረግ ሰውነታችን ላይ አካላችን ላይ ይሰማናል። በተመሳሳይ ሰዓት ደግሞ ያሳስበናል። አእምሯችን ላይ ወሪ ማድረግ እንጀምራለን። ስለዚህ ፊዚካሊ ወይም ደግሞ አካላዊ የሆነ አላርም ይደርሰናል። አላርም ማለት ልክ ጥሪ ማለት ነው። ችግር የተፈጠረ ነው፣ አደጋ ላይ ነህ፣ ወይም ደግሞ ሴፍ አይደለህም፣ ደህንነት እንደሌለን የሚነግር ነገር አካላዊ ሰውነታችን ላይ ይሰማናል። ያ ሲፈጠር በተመሳሳይ ሰዓት ደግሞ አእምሯችን ፍርሃት ይሰማዋል። ከአንዛይቲ ለመዳን ወይም አንዛይቲን ለማጥፋት በመጀመሪያ ምክንያቱ ማወቅ ያስፈልጋል። መንስኤው ማወቅ ያስፈልጋል። መነሻው የት እንደሆነ፣ ምንጩ ምን እንደሆነ መለየት ያስፈልጋል። ምን አይነት ችግር ነው የደረሰብን? የጠባሳችን ምንጭ በየትኛው የህይወታችን ክፍል ላይ እንደሆነ ወደኋላ ሄደን መለየትና ማወቅ ያስፈልጋል። ሁለተኛ አካላችን ላይ የትኛው የሰውነት ክፍላችን ላይ ራሱን ሪፍሌክት ያደረገ መሆኑ ለይቶ ማወቅ ያስፈልጋል። እያንዳንዱ ሰው ላይ የተለያየ የሰውነት ክፍል ላይ ነው ሪፍሌክት የሚያደርገው። ስለዚህ የትኛው የሰውነት ክፍላችን ላይ ራሱ ማኒፌስት ያደረገ መሆኑን ለይተን ማወቅ ያስፈልጋል። ያን የሰውነት ክፍላችን ስፔሲፊካሊ ያ ፖይንት ላይ ያ ነጥብ ላይ ኬር በመስጠት እንጀምራለን። ያን የሰውነት ክፍል ወይም ደግሞ ያ ነጥብ በመንከባከብ እንጀምራለን። በአንዛይቲ ምክንያት የተለያየ ሰውነት ክፍሎቻችሁ ህመም የሚሰማችሁ ከሆነ ያን የሰውነት ክፍል መጥላት አያስፈልግም። ምክንያቱም ያ የሰውነት ክፍል እየጮኸ ያለው ያመመው ያለው የልጅነት ህመማችን ነው። የታመመ ያለው ልጅነታችን ነው እየጮኸ ያለው ያ የሰውነት ክፍል ላይ ደረታችን ላይ ሊሆን ይችላል፣ ሆዳችን ላይ ሊሆን ይችላል። የተለያየ የሰውነት ክፍላችን ላይ በህመም መልክ ራሱ የጮኸ ይገልጻል። ስለዚህ ያ የሰውነት ክፍል ጠላን ማለት ልጅነታችን ላይ የደረሰብን በደልና ግፍ ለማከም ወይም ደግሞ ለዛኛው የሰውነት ክፍል ህክምና ለመስጠት ዝግጁ አይደለንም ማለት ነው። ስለዚህ አንግዛይቲን ለማጥፋት አንግዛይቲን ለማከም በመጀመሪያ አካላችን ማከም ያስፈልጋል። አካላችን መንከባከብ ያስፈልጋል። ፊዚካል ካልም ማድረግ ያስፈልጋል። አካላችን ሲረጋጋ፣ አካላችን ካልም ሲያደርግ አእምሯችንም አብሮ ካልም ያደርጋል። ስለዚህ ከአንግዛይቲ ጋር በተያያዘ ህመም ካለ ያን ህመም ማስታገስና መስማት ያስፈልጋል። ያን ህመም መንከባከብ ያስፈልጋል። ልክ እንደ ህፃን ማለት ነው። አጠገባችሁ አንድ ህፃን እየሮጠ እያለቀሰ ቢመጣና እጁ ዘርግቶ አንሱኝ ይቀፉኝ ቢላችሁ ጥላችሁት እንደማትሄዱ ሁላ ሆዳችሁ ላይ ወይም ደግሞ ደረታችሁ ላይ የልጅነት ቁስላችሁ በዚያ መልኩ ሲያለቅት ሲጮህ ጥሎ ማለፍ አያስፈልግም። ኢግኖር ማድረግ አያስፈልግም። ብዙ ጊዜ የምናደርገው ሌላ ነገር ላይ ነው የምንሄደው። እንደዚህ አይነት የሚያስቸግር ህመም ሲኖርብን ወይ መድኃኒት ፍለጋ እንሄዳለን ወይ በሱስ እንጠመዳለን። የአንግዛይቲ መፍትሄው እጃችን ላይ ነው ያለው፣ ሰውነታችን ላይ ነው ያለው። ሰውነታችን ማዳመጥ ያስፈልጋል። ሰውነታችን መንከባከብ ያስፈልጋል። ጊዜ ወስደን ፔሸንት ሆነን በጣም ትዕግስት ኖረን ለራሳችን ፍቅር ሰጥተን፣ ለራስ ፍቅር መስጠት ማለት እየታመመ ያለው የሰውነት ክፍላችን
ልጅነታችን ነው፣ ጠባሳችን ነው እየጮኸ ያለው። ስለዚህ ያ ጠባሳችንን ማቀፍ ያስፈልጋል። ያ ጠባሳችንን ማሸት ያስፈልጋል፣ ማባበል ያስፈልጋል። ያ ስናደርግ ሰውነታችን ካልም ያደርጋል፣ ይረጋጋል። ህመሙ ይከስማል፣ ይጠፋል። ህመሙ ሲጠፋ፣ ህመሙ ሲቀንስ አእምሯችንም ደግሞ አብሮ ይረጋጋል። አእምሯችን ካልም ማድረግ ይችላል። ሰውነታችን፣ አካላችን ትሪት የምናደርገው የምንንከባከበው እንዴት ነው የሚለው ነገር በቀጣይ በሌላ ቪዲዮ የምናየው ይሆናል። ለአሁኑ ይህን ቪዲዮ ወዳችሁታል ብዬ ተስፋ አደርጋለሁኝ። አንግዛይቲ ለእኔ ቲዮሪ አይደለም። እኔ የአንግዛይቲ ኤክስፐርት ነኝ። ተምሬው ብቻ ሳይሆን ኖሬው። ህይወቴ በሙሉ በአንግዛይቲ ነው ያሳለፍኩት። ስለዚህ ስለ አንግዛይቲ ሳወራ ለራሴ ቴራፒ ጭምር ነው። ስለዚህ አንድ ሰው ወይም ሁለት ሰው ከዚህ ከማውራው ነገር ከተጠቀመ ለእኔ ትልቅ ሰክሰስ ነው። በየሳምንቱ በተለያዩ ርዕሶች ላይ የጤና መረጃዎች ማካፍልበት ሄልዝ ኒውስሌተር ስታብሊሽ ያደረኩኝ ነው። ሳይን አፕ በማድረግ መረጃውን በየሳምንቱ በነፃ ማግኘት ትችላላችሁ። ሳይን አፕ ማድረጊያ ሊንክ አስተያየት መስጫ ቦታ ላይ አስቀምጥላችኋለሁ። ይሄን ቪዲዮ ላይክ በማድረግ ለሌሎች ሰዎች በማጋራት አስተያየት ወይም ጥያቄዎች ካሏችሁ አስተያየቶቻችሁ ወይም ጥያቄዎቻችሁ የአስተያየት መስጫ ቦታ ላይ በማስቀመጥ ፌስቡክ ላይ ወይም ደግሞ ቲክቶክ ላይ ዋች ያደረጋችሁ እያያችሁት ከሆነ ፎሎ በማድረግ አካውንቶቹን፣ ዩቲዩብ ላይ እያያችሁ ከሆነ ደግሞ ቻናሉን ሰብስክራይብ በማድረግ ይሄን ስራ እንድታግዙ በአክብሮት ጠይቃችኋለሁኝ። ሰላም ሁኑ።